ሰላም ጤና ይስጥልኝ ወገንታት፣ እንዴት ናችሁ? ሰላም ናችሁ ወይ? ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ለምታደርጉኝ እህቶቼ እጅግ አመሰግናለሁ። አሰሱን ጎሰሱን እንግዲህ እየጋፈፋችሁ ድምፅ ሪከርድ እያደረጋችሁ የሆነውንም ያልሆነውንም ቻናላችሁ ላይ የምትለቁ ሰዎች ጥንቃቄ ብታረጉ ይሻላችኋል። ጥንቃቄ ነው። ቻናላችሁን እየደከማችሁ ነው። ተመልካችን መሆን ሳይሆን ተመልካችን መምሰል ሳይሆን ያለባችሁ እንደ አንድ ዩቱበር አጋሰስ ባትሆኑ ጥሩ ነው ብዬ ነው የማስበው። ወይ ከ20 ሺህ ብር ወይ ከ10 ሺህ ብር በላይ አይከፈላችሁም፣ እውነት ለመናገር ማለት ነው። ስለዚህ ጥንቃቄ ያድርጉ ማለት ነው። ዝም ብላችሁ እየሄዳችሁ እንዴ ቲክታክ ላይ የሚወራውንም የማይወራውንም ነው እንደ እየሄዳችሁ እያመጣችሁ ምን ነው በራሳችሁ አትፈተፍቱም? በራሳችሁ ኮንፊደንስ የላችሁም? አሰሩም እንዴ? ይተንፈሱ እንጂ ልጆቹ። እንደዚህ ገደል እኮ ያስገባችኋት እኮ ደመቁን ተመልካች እኮ ነው። ስለዚህ ሀሳብ ይስጡ እንዴ። አሳበደቻችሁ እኮ ሄርሚ አሳበደቻችሁ፣ አበዳችሁ እኮ። ስለዚህ አትበዱ፣ ቀስ በሉ እንዴ። የተረጋጋ ቅቤ ይወጣዋል ይባላል። በተለይ ሙቤ ቤት ነብሮ ዩቱብ ቤት አበዱ። ስራ ነው ትላላችሁ። እሺ ስራ ነው ካላችሁ ለምንድን ነው ተመልካችን የምትሳደቡት? ለምንድን ነው ይህን ስደተኛ ህዝብ የምታንቋሽሹት? ይህ ስደተኛ ህዝብ እኮ ያችን ልጅ እኮ ያችን አመድ መስላ የመጣችውን ልጅ እኮ ባለውለታ ያደረጓት ናት እኮ። እሷ ውለታ ካጅን ብትሆንም የህዝብ ደግሞ የእሷ ባለውለታዋ ነው። ሰብስክራይብ ያረጋት ላይክ ያረጋት ያየላት እኮ የህዝብ ነው አይደለ? እሷ ትክዳ። እዚህ ያለው ሰው ግን መስዋዕትነት ምን ያህል እንደምትከፍሉ ታውቃላችሁ። ምናልባት እሷ ልፋትንም ሁሉንም ነገር አታውቅም። እናንተ ምንድናችሁ ታዲያ እየወጣችሁ የምትሳደቡት? ጅሎች። የምታሳዝኑት እኮ ተመልካቾቹ ናችሁ። ዩቱብ የሚሰሩ ልጆች እኮ አያሳዝኑም እኮ። በጉላ ማለት ነው። በግ የተባላችሁት እኮ ለዚህ እኮ ነው እንዴ። ምን ነው እንደዚህ ዝም ስንላችሁ ጊዜ እውነት መሰላችሁ እንዴ? እኛ እኮ ትተነው ነው እኮ ነገር አለሙን ትተነው አንሳደብም። ምን ያደርግልናል? እንደፈለጉ ይጨመላለቁ እንደፈለጉ ይሁኑ ብለን ነው። እሷ ስራ እየተሰራኝ ነው እንደዚህ አይነት ህዝብን ትውልድን የሚገድል ስራ እየሰራኝ ነው ካላችሁ ጠይብ። በአብርሃም ቤት ምን ሰው አስመጣት ደመቁ? በአብርሃም ቤት ገዛ ቤቱ ተቀምጣ የገዛ ቤቱ ተቀምጦ ሶፋ እንኳ ተነስቶ ወደ ሌላ ቦታ ሳይሄድ ፍሪጁ እንኳ እኛ የምናውቀው ፍሪጁ ተነስቶ ወደ ሌላ ቦታ ሳይሄድ ቴሌቪዥኑ ተነስቶ ወደ ሌላ ቦታ ሳይሄድ ሁል ጊዜ እዛ ቤት ላይ ናደመቁ። ዳኒ ደግሞ በጣም ነው የምታሳዝነኝ። ለምንድን ነው ደመቁ የመጀመሪያ ፍቅረኛ ናት፣ የልጅክ እናት ናት። ለምንድን ነው አንስተክ ለሌላ ሰው የምትሰጠው? በየትኛው ሀገር ነው ሚስቱን ባለቤቱን ለሌላ ሰው አንስቶ ፍቅረኛውን ለሌላ ሰው አንስቶ ለሌላ ወንድ ጀባ የሚለው? በየትኛው ሀገር ነው እንዴ? ምን ሆናችሁ ነው እንደዚህ? ህዝብ ላይ እንጸዳዳላችሁሳ፣ ህዝብ ላይ እንቀመጣላችሁሳ፣ ህዝብ ላይ እንደዚህ እንዴ? ምን ሆናችሁ ነው? ሪያሊቲ ያርጋችሁ እኮ ነው የምታወሩት። በቃ ሪያሊቲ እውነት፣ በቃ ሁሉ ነገር። እልቅስ ህዝቡን ከመሸወድ ይቅርታ ብላችሁ ይሄን ህዝብ ላይክ ሼር አድርጉን። እኛ ሌላ ስራ የለንም፣ የምንሰራው ዩቱብ ነው። አዎ የምንሰራው ዩቱብ እና ዩቱብ ብቻ ነው። ስለዚህ የምንተዳደረው በዚህ ነው፣ ሌላ ስራ የለንም። በቃ የምንመጠመጠውም ደግሞ ራሳችንን ጥለን ለዛ ነው የምንረክሰው ሚዲያ ላይ ብላችሁ አውሩ። እኔ የሚገርመኝ ተመልካቹ በቃ ከደመቁ ውጭ ሌላ ወንድ በቃ ሌላ ሴት አያዝ፣ በቃ ሌላ ሴት አብርሃም አይስራ። በቃ በሶሻል ሚዲያ ነው የተገባሁት። በሶሻል ሚዲያ ፈታይ ብላ ወረቀት ይዛ 9 ወር ሙሉ አንጋጣ እሺ ፈትቼሻለሁ አለ። ህዝቡ ደግሞ ባየው ነው የሚፈርደው አይደለ? ስለዚህ ደስታ ደግሞ በአብርሃም ቤት መጥቶ ባዶ ሻንጣ ይዞ መጥቶ ሂድ እለፍ ሂድና እለፍ ሂድ እለፍ። እዛ የት ነው የሚያልፈው? አለ ደመቁ። በጥፊ ተጠረቅመዋል። አሁን ከጊዜ በኋላ እሷ መቼ ክብር አላትና የአብርሃምን ፎቶ በጣገብሽ አርገሽ የእሱ ቤት ላይ ተቀምጠሽ ተከራይቶ እጅ ያለ እኮ ተመልካችም እኮ እጅ ያለው እኮ። ስለዚህ እዚህ ያላችሁ ሰዎች፣ እኔ ስለሱ አይመለከተኝም። እዚህ ያላችሁ ሰዎች ግን ስነ ስርዓት ያዙ። ውጭ ላይ ያላችሁ ሰዎች ዩቱበርም እንደ ዩቱበርነቱ ሀሳብ ይሰጣል፣ እንደ ተመልካችነቱ ሀሳብ ይሰጣል። ፋሚሊም እንደ ፋሚሊነቱ ሀሳብ ይሰጣል አይደል? ስለዚህ እናንተ ምንድን ናችሁ የምታለቀልቁት? ከመሀል ገብታችሁ ማንም አይነካትም። በቃ እኛ ያዙ ይልቀቁ። በቃ የኛ አንበሳ የኛ ነብር። ምን ነብር ናት እሷ? ምንነቷ ላይ ነው ነብር? ወንድ ስለመታች ራሷን ስላቆሸሸች
ራሷን ዝቅ አድርጋ እንደዚህ ስለቆሸሸች ስለወደቀች መጀመሪያ ቆሻሻ ስራን ያመጣው ማን ነው? ደመቁ ነች። ቁልፍ ተሰታ ተኝ ተብላ በር ሰብራ እናቲቱ መታ። እኛ በሚመጣው ቪዲዮ ነው ሀሳብ የምንሰጠው። እናቲቱ ዞላይቱ ላይ ሄዳ ልጄ አብርሃምን ተከትላ ሄደ ብላ ሌሊት 10 ሰዓት ላይ ኢንተርቪው ተደረገ። ከዛ ዞላይቱ አስተላለፈ። ያንን ነገር አለ ሚዲያ ይዞታል። ሲቀጥል ደግሞ የፍቅር ጥያቄ ጠይቃ ተንበርከከ ቀለበት አስራ ለአብርሃም ታደሰ የመጣችው ደመቁ ፍታኛ ላይ አብርሃምን አልፈልግህም፣ እኔ ያንተ ሚስት አይደለሁም፣ አልፎልኛል፣ እንጀራ አልፎልኛል፣ ያልበላሁትን በልቻለሁ፣ ያልተቀመጥኩበትን ሽንት ቤት ተቀምጫለሁ፣ ተጸዳድቻለሁ፣ ሻወር መውሰድ ለምጃለሁ፣ መልበስ ለምጃለሁ፣ ማድረግ ለምጃለሁ፣ ጫማ ማድረግ ለምጃለሁ ብላ መጣች። ስለዚህ እሺ በቃ ካልፈለግሽኝ የማልፈልግም ብሎ ልጅ ያሰናበታት አይደለ? የራሱ የህይወቱን አጋር እንግዲህ አገኘ አይደለ እንዴ? ይሄ ነው ስንሄድ እንግዲህ ያኔ እንነጋገር ካልን ብዬ ነው። ያው ንግግር አትችሉም፣ መሳደብ መጮህ ነው እንጂ በንግግር ዙሪያ ላይ እናንተ አታምኑ። እሷ ደግሞ የውጭ ሰው መብላት የተቀበለች የውጭ ሰው መጋጥ፣ በየቀኑ ጥሬ ብር እያስላከች መቀበል ትወዳለች። ገባችሁ? ሰውን በዝብዘዋለች፣ እንቅጭ አርጋ በልታለች ህዝብን። አሁን ደግሞ አዳዲስ ወደንስ ፈለገች። አዳዲስ ሰዎችን መብላት፣ አዳዲስ ሰዎችን እየተቀበለ መብላት ለመደች። ያንን ፈለገች። በቃ ይሄ የድሮ ወደንስ በቃ በሌላው በማጭድን በቢላ ግባበት። በቃ ጉዳዩ አይደለም። ሞታ አባታቸው እነዚህ ይጮሁ ታዋቸው እንደ ከርከሮ እንደ አጋዜ የእሷ ገረድ ይሆናሉ። ችግር የለም ኢትዮጵያ ሲገቡ። ከዛ በቃ አሁን እሷ የምትፈልገው አዳዲስ ሰዎች ነው። ነፍሰ ጡር ነኝ ያለች ነፍሰ ጡርነቱ ቀረ። አያችሁ? ስትፈልግ ነፍሰ ጡር ትመስላለች፣ ስትፈልግ ደግሞ ዝንጥ ብላ ትቀራለች። ይሄ ሸኒኤን ልብስ በ15 ብር እየለበሰች ይሄ ያጫጭሩ ልብስ ብዙም አይደለም ብሩ ማለት ነው። ስለዚህ ደመቁ በጎችሽን ያይልን፣ በጎችሽን ተው ባያቸው፣ በጎችሽን ድራማ መሆን